አንዳንዶቻችሁ ሽፎኑ ሸፍኖ እግዚአብሔር ይስጣቸው። ጌት ነው እንዴት ናችሁ? እንዴት ነው ነገሩ? ታምራላችሁ። አሁንም አረፈደም። ንቂ። ጊዜ እያንዳንዱ ዋጋ ያስከፍልሻል። ይሄ የጊዜ ጉዳይ ነው። የጊዜ ጉዳይ ነው። በአናትሽ ከተተከልሽ በኋላ ማንም አይደርስልሽ። ማንም እየየሽን ነው ብታበሽው። እየየሽን ብዙ ሰዎች ረፍዶባቸዋል። ብዙ ሰዎች ተቀንጥሰው ተሰብረው ቀርተዋል። የሴት ልጅ ደግሞ አንዴ ከተሰበረች ተጠግና ለመነሳት በጣም ከባድ ነው የሚሆንባት። ሳትሰበሩ ሳትወድቁ ጊዜያችሁ ሳያልፍ አትወልድም ተብለሽ ሙድ ከሚያዝብሽ አሁን ንቂና ሰውኝ። ከዛ በኋላ ሁሉን ነገር ማድረግ ትችላለሽ። ከዛ በኋላ የፈለግሽው ላይ ሙድ መያዝ ትችላለሽ። የፈለግሽው ላይ እንዲህ ምን አስበሽ ነው? እናንተ የሚያሳስባችሁ ባንክ ውስጥ ብሬ ስንት ነው? አሁን ምን አደርጋታለሁ? እሷ ምን ታደርጊዋለሽ? ሚሊየንስ ቢሰጥሽ አስተሳሰብሽ ካልተቀየረ ዜሮ እኮ ነሽ። አሁን የሚያስፈልገው ገንዘብ ሳይሆን ጤናችሁ ላይ ኢንቨስት አድርጉ፣ ውበታችሁ ላይ ኢንቨስት አድርጉ፣ እራሳችሁ ላይ ኢንቨስት አድርጉ። እናንተ ብቻችሁን አይደለም የተፈጠራችሁ። ሰው ብቻውን የሆን ዘንድ ግድ አይደለም። ሔዋን ነሽ፣ የብዙ ባለመፍትሄ ባለቤት ነሽ። ወንድ ልጅ መጥቶ ልታስተዳድሪው ሳይሆን ሊያስተዳድርሽ የተሰጠሽ ባለጸጋ ነሽ። አንቺ ቤት ሰርተሽ ልታስተዳድሪው ወገብሽን ቆርጠሽ ኮላሊትሽን አጥተሽ እንዲህ ተጣመሽ የምትሄጃለሽ። እንዲህ ተጣም ብሎ ነሽ ቤት ያላልቅ ብሎ ድል እንዴ አይለቅ እንዴ። አንቺ እሱ ላይ የሚኖርበት ቤት ምን አስጨነቀሽ? ስንት ዓመት ልትኖሪ ነው? ነገ ለምትሞችው ዛሬ ፈታቴም እንዴ እንዴ ምን ሆነሽ ነው እየየ የምትይው? ምንድን ነው አንቺ ጎብጠሽ ቤቱ ተሰርቶ አንቺ ሰርግ አድርገሽ እሱን አግብተሽ አንቺ ስትሞጪ እሱ ሌላ ሚስት እቅድ አድርጎ እንዲኖር ነው የምትፈልገው? እንዲህ አይነት ህይወት የለም ወፍ። አሁን ማለት ነው ተሰራ አልተሰራ እግዚአብሔር ያውቃል። እግዚአብሔር ያውቃል። ፈጣሪ ያውቃል። ነገሮቻችሁን ተዉትና አሁን ባላችሁበት መንገድ ውጡና አሁን በሌላ ታሪክ መንገድ ውስጥ ነው። እየደወልሽ ንጥ አትሁኝባት ለጓደኛሽ። እየደወልሽ ችግር አታውሪ። ችግር ደጋግነሽ ከታወራሽው ብራዘርሽ ነው የሚሆን ወንድምሽ። ዛሬ ምንድን ነው ያልጠራሽኝ? ማይዬ የኔ ወርቅ ጥሪኝ እንጂ ስትበይ እኮ በቃ ቤተሰብ ናተፎብኝ ጀመረችልኝ። እሰይ የኔ እናት በይ ይልሻል። ስትነፈርቂ ትያለሽ። ጓደኛሽ ጋር ደውልሽ ቦት የሚባል መጥቷል፣ ነፃ ስልክ መጥቷል። ስትይ ስትነፈርቂ ትያለሽ። ማንም ከችግርሽ አያድንሽ። ማንም። አሁን መንቃት ካለብሽ ትነቂያለሽ። የምታደርጉትን ነገር ለሰው ማማከር አይጠበቅባቸው። ኢቭን ለቤተሰብ ራሱ ልንመጣ ነው ካላችኋቸው ሞባይል ግዢ እንድናርጊ ይህን ግዢ ስለሚሉ ስለሚያስጨንቁባቸው በድንገት ዘለሽ ግቢ። ለምንድን ነው ሳትነግሪኝ የመጣሽ ከተለሽ ሴትዮዋ እኮ ጎትታ ኤርፖርት አትደርስ ተጣልተን ቀላል አይደል እንዴ? ምን ትሆኛለሽ? ሴትዮዋ ኤርፖርት ወስዳ ጣለችኝ። ኤርፖርት ውስጥ እየመጣው ነው መኪና ይዛችሁ አለቅ ድንብርብራቸውን። ከዛ እቃ የሚያዝሽ የለ ኮተት የሚያዝሽ የለ። ክብርሽን ከዚህ ትጀምሪያለሽ። ሂደሽ ደግሞ ጥድፍድፍ ሳትረጋ ብለሽ ነገሮችን በተረጋጋ መንፈስ ብር እንደምትሸመጥጭ ነው እንጂ የሚያውቁት ወገብሽ እንደጎበጥ አይደለም የሚያውቁት። ለምን እዚህ ዘንጣችሁ ፎቶ ትልክላችሁ አላችሁ? እናንተ ከአሜሪካ የበለጠ ኑሮ እንደምትኖሩ ሰው እንዴት የሰው ቴስላ መኪና ላይ የሰው ፎቅ ላይ ፎቶ ተነስቶ ሀገር ቤት ይልካል? አንቺ እሱን ከሆንሽ እሰየው፣ ግን አይደለሽም። ፎቶሽ ነው እዛ ያለው። ስለዚህ እሱ አምሮባታል፣ እንደዚህ አምሮባት። ምግብ ስትበሉ ፎቶ ነው። ቤተክርስቲያን ታቦት ሲወጣ ፎቶ ነው። በአናታችሁ ስትተከሉ ፎቶ ነው። ምን ያልተነሳችሁት ፎቶ አለ ታዲያ? እዛ ሄዷል ፎቶ። ምክንያቱም ቤተሰብ በዛ ስታንዳርድ ነው የሚጠብቃችሁ። እዚህ ደሽ ለችግር ስታወሪ እንደ ይህ ፎቶ እኮ ማስረጃ አላቸው። ፖሊስ ጣቢያ ቢሄዱ ራሱ ይከሱሻል። አንቺ ቁርስና ምሳ በሰዓቱ የማትበይ ፎቶሽ ግን ይሄዷል እዛ። ከዛስ አንቺ ያማምሩብሽ እየኖርሽ ለምን ቤተሰብ ብር አይጠይቅም እንዴ? ለምን ስነይልሻል? እንደዛ ካማርብሽ ምናችሁ እኮ ግራ የተጋባ እኮ ነው። ውጥንቅጣችሁ የጠፋ ሰዎች እኮ ናችሁ ነገሮቻችሁን ያበላሻችሁ በገዛ እጃችሁ እንጂ እኮማ እናንተ እኮ ከማንም በላይ ነበራችሁ። ሁሌ ነገራችሁ ድብቅ ለምን አይሆን? ለምንድን ነው ሁሉን ነገር የምትዘረግፊ? ለምን ታወሪያለሽ? ለምን ትትያለሽ? ጸጥ ብለሽ አታረጊው። የምታረጊውን ነገር ስራሽ ይናገር እስኪ። ሰርተሽው የሰራሽው ነገር ይናገር እስኪ። ይኸውላችሁ ስለ ስኬታችሁ ስለምታደርጉት ነገር ለጓደኛችሁ ከነገራችሁ ጓደኛችሁ ማለት ነው ከፊት እንድትቀደም ስለማትፈልግ ታሰናክልብሻለች። ሀሳብሽን ጄጅ ነው የምታደርገው። ፍቅረኛ ያዝኩ ስትይ ሌባ ይሆናል፣ ሊዘርፍሽ ይሆናል ትልሻለች። አታውቀውም እኮ ግን ምቀኝነት ውስጧ ስላለ አታስደርስሽ።
የምታወሪውን ሁሉ እሷ በእሷ ቃላት እንድትናገሪ ታደርግሻለች። ታዲያ አንቺ አሁን እንዴት ብለሽ ነው ትዳር የምትይዥው? እንዲህ በይው ታሪክ ሳይለንት ታሪክ ይኸውልሽ፣ እንደዚህ በይው፣ እንደዚህ በይው። ስንት ሴቶች ጋር ተኝተሃል በይው፣ ስንት ነው ወዲህ በይው። ምን አገባሽ አንቺ? በእሷ ተመርተሽ ትዳር ይዘሽ ከዛ ትዳር ውስጥም እሷ ነው እግር ብታናሳልሽ። ምን ሆናችሁ ነው ሚስጥራችሁን ለሰው የምታወሩ? ያደረጋችሁትን አርጉ። እናንተ አስባችሁ ነው ወስናችሁ አቅዳችሁ ያደረጋችሁት ነገር ለምን ገደል አይገባም? ለምን አምላክ አለበት ደግሞ ገደል አይገባም? ፈጣሪ አለበት። እናንተ ሁሉ ነገር እነሱ ካልነገሯችሁ ለእነሱ ካላወራችኋቸው አይሆንም። ብዙዎቻችሁ ጥፋታችሁ እኮ ይሄ ነው። ለባሉ አይደል እንዴ እቃው ትልቅ ነው ሌሊቱ ሙሉ ሲጨፈጨፍ ነው የሚያደርጉ ብላ ሄዳ የተኛችለት። ባትልስ አርባ ብትቀመጥስ ይቺ ልጅ የሰው ባል ትደፍር ነበረ? አትደፍርም። ራሳችሁ እኮ ናችሁ በለፈለፋችሁ እየጠፋችሁ ያላችሁ። ጸጥ ብትሉስ? ዝም ብትሉ ዝም ባለ አፍ እኮ ዝም አይገባም። ዝምባሞች ናቸው እኮ እናንተን እየቀድሙ እያበላሹባችሁ እያተሉባችሁ እንጀራችሁን እያሻገጡባችሁ ያለ። ለምንድን ነው እንደዚህ ሆናችሁ? ለምንድን ነው በሰው የምትመሩት? ለምንድን ነው ሰው ተኚ፣ ሰው ተነሺ፣ ሰው ተቀመጪ፣ ሰው ውለጂ፣ ሰው አትውለጂ፣ ሰው ግቢ፣ ሰው አትግቢ ካለሽ ታዲያ አንቺ የራስሽ ነሽ ወይ? አንቺ የማንሽ? አንቺ የማንሽ? የማንሽ ማንሽ? አንቺ በራስሽ የማትነሽ፣ በራስሽ የማትሰሪ፣ በራስሽ የማትወስኝ፣ በራስሽ የማትንቀሳቀሽ ከሆነሽ አንቺ ማንሽ? ሰዎች እንደፈለጉ መሪ የሚያሽከረክሩላችሁ እንደፈለጉ የሚያደርጓችሁ ሰዎች እኮ እናንተ ወደኋላ እንድትቀሩ እንዳትቀድማቸው ፈልገው። ይሄ ደግሞ የአበሻ ምቀኝነት ተፈጥሮ ነው። አበሻ ምንም ነገር ብትነግሪው ሀሳብ መስጠቱን አያውቁም። ደግሞ ሀሳቡ እኮ ጥሩ አይደለም፣ ጤነኛም አይደለም። ታሪካችሁን ለመዘግዘግ ከፍላችሁ የምትገቡበት ቤት እንዳለ ሰምቻለሁ። ከፍላችሁ ታሪክሽ እየጊለ ማለት ምን ሆናችሁ ነው እህቶቼ? እናንተ እኮ ከእናንተ በላይ መሆን የምትችሉ እያላችሁ ከእናንተ በታች ለምን ትሆናላችሁ? አሁን እኮ ከገዛችሁት ልብስም በታችሁ ናቸዋል። ልብሳችሁ ውድ ነው፣ እናንተ ረክሳችኋል። ለምን? ዋጋችሁን አለማወቃችሁ ነው። ዋጋሽ ትልቅ፣ ዋጋሽ ትልቅ። ማንም ከማንም አያንስም። ዛሬ ወስኝ የምትፈልጊውን አርጊ። ናይጄሪያ ነው ማግባት የፈለግሽ አግቢ፣ መብትሽ ነው። ለምንድን ነው አታግቢ ያለሽ ሰው? ምን አገባው? ምን አገባው? ምን አገባው? ምን አገባው? መጠቋቆሚያ ምናምን ምን አገባው? ሰው ለሰው ምን አስፈራሽ? አንቺ ሰው ነው ማየት ያለብሽ፣ ውስጥሽን ነው ማየት ያለብሽ። ከውስጥሽ ያለ ደስታ የሚያስደስትሽ ከሆነ አድርጊውና ሞክሪ። አንቺ በራስሽ ውሳኔ ካደረግሽው አትጸጸችም፣ እርግጠኛ ስለሆንኩ። ብዙዎቻችሁ ግን በጓደኞቻችሁ ናቸው ወደቃችሁ። ልክ ነኝ አይደለም? በጓደኞቻችሁ ነው እየተዘረፋችሁ ያላችሁ። ከየት የመጣ ሰው ነው እናንተን እየጎዳችሁ ያለ? ከአጠገባችሁ ያለ ሰው ከሆነ ከሌላ ከሩቅ እኮ ማን ሰው ካላወቃችሁ ለምንድን ነው የሚጎዳችሁ? ለምን ብሎ ነው እናንተን የሚጎዳ? አጠገብሽ ያለች ተዋና የሚሆንች መሽገራለች ቁጭ ብላ የእሷ ህይወት እዛ ጦዟል እኮ ኪሎ ሜትሯ እኮ ሄዷል፣ ገስግሷል እኮ ሄዳለች እኮ። ግን እንደ እሷ ኪሎ ሜትርሽ እንዲገሰግስ አንቺን ትጠዘጥዝሻለች። ታ ቁጭ ብላ እንዲያታርጊ እንዲህ ስሪ እንዲያታርጊ ደግሞ እኮ የሚገርመኝ እየሸመደዱትሽ ምደዳ እኮ ሄዳለች እኮ እሷ። ከዚህ በኋላ እሷ ሄዳ ደብረ ዘይት አልቀራት፣ አለ የተባለ መናፈሻ አልቀራት፣ አለ የተባለ ወንድ አልቀራት። እንደፈለገች አድርጋ ጠንቅቃ ነው የመጣችው። አሁን ከእሷ ጋር እኩል አንቺ እኮ ገና ምቡጥንሽ ገና። ስለዚህ የምታማክሩት የሚሆናችሁን የምትሰሙትን የማትሰሙትን እወቁ። ጆሯችሁ ሁሉንም አይስማ፣ ሁሉንም አይወቅ። ግዴታ የለባችሁ። የግዴታ ምጥ የሆነባችሁ ሰዎች ምን አገባችሁ? ምን አገባሽ? በማይመለከትሽ እኮ ነው አሁን መከራሽ እያየሽ። እከሌ የሆነ ሀገር ገባ፣ እከሌ ተያዘ፣ እከሌ ታገተ፣ እከሌ አንቺ በቁምሽ ታግተሻል። አሁን አንቺ ህይወት ነው በቂ ህይወት ነው። አሁን ሰው ቤት እያልሽ የሰራሻው ዶሮ ነው። እንዴት ነው አንቺ የደላሽ? አልደላሽም። ምላስሽ ነው የደላው። ምላስሽ ወፍሮ ከአንቺ ምላስሽ ደብደብ በቃ የምላሳችሁ ማት ስማ ወልድ መንፈስ ቅዱስ
ገስት ውስጥ ያላችሁ አውሩ። ታፕታፕ ኮፕሊክ ሼር አድርጉ። እኔ ሳሚዬ አሁን ያለብኝ ችግር ይበቃብኛል። ይህ ሰው ቤት መስራት እኮ አንድ እኮ ሸክም ነው አይደል? አንድ ወገን መጉበጥ ነው አይደል? እዚህ ስትመጣ ያሳደገቻት ስትመጣ የተወለደች ልጅ አድጋ አግብታ እንደገና ደግሞ የእሷ ልጅ ደግሞ እንደገና የልጅ ያረንትን ያለች ሰርጓ ላይ ጠርታ ልጅቷን ያሳደገቻት እሷ ነች። አገባች አግብታ ከዛ እንግዲህ አስቡ፣ እሷ ያሳደገቻት እሷ ነች። አድጋ አግብታ ሰርጓ ላይ ማዳሙ እናቷ ጠርታ ሀቢብቲ ተዓሊ ተዓሊ አላህ ይድክ ልዓፊክ አዳቢቲክ ወላሂ ኢንሻላ ታኒ ትንዝል ትውልድ ወልዳ ስታርስ ደግሞ ታርሻታለሽ። ከዛ ደግሞ ልጇ ደግሞ እንደገና ደግሞ ሲያገባ ደግሞ አብረሽ ትድሪያለሽ። የልጅ ልጅ 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 አንቺ እዚህ ቁጭ ብለሽ የማያልቅ ኩላሊት የመሰለሽ ወገብሽ የማይሰበር መስሎሽ እድሜሽ የማያልቅ መስሎሽ ሽኩረን ባባ አዚ ሆነሽ አድያ ከሰጠሽማ አላህ ይድግላ ሀቢብቲ ሽኩረን ሊክ ሽኩረን አረ ራስሽን ሽኩረን ትላለች እንዴ? ምን ሽኩረን አለው እንዴ? ጊዜሽን እየጨረስሽ እኮ ነው። በቃ ከዛ በኋላ እኮ በቃ ወፍ ለማን ነው የምትለፉት? እንቶቼ ለማን ነው የምትደግሙት? እንዲህ እድሜ ወርቅ እኮ ነው። የእናንተ እድሜ እኮ ወርቅ እኮ ነው። የ23 ዓመት ልጅ የ25 ዓመት ልጅ የ30 ዓመት ልጅ ወርቅ እኮ ነሽ። በወርቅ ተፈልገሽ የማትገኝ እኮ ነሽ። ምክንያትሽ ምንድን ነው? መጨረሻሽ ምንድን ነው? በጓደኛሽ ተሰብረሽ እዚህ ትቀሪያለሽ። ብር እኮ ነው የጠፋብሽ እንጂ ጤና አለሽ። ለምን የሆነ ነገር አድርገሽ የሆነ ቤት ካልሰራሽ ተከራይተሽ መውለዳችን ተከራይተው ትናንትና ኢሱ የዘቢባ ባል ገብቶ ነገራችሁ አይደል? ከአውሮፓን የመጣው እሷም አርቲስት ነች። ተከራይተው ኮንዶሚኒየም ነው የደስታ ፍቅራቸውን እያጣጣሙ ያሉ። 3 ልጆች ወልደዋል። አስባችሁታል? በኪራይ ለምንድን ነው በኪራይ ቤት የማትወልጅ? በኪራይ ቤት አልወልድም። 15 ዓመት ሰርተሽ በ20 ዓመትሽ ተሰደሽ 15 ዓመት ሰርተሽ በ35 ዓመትሽ መጥተሽ ተፈልጎ አግብተሽ በ40 ዓመትሽ ዱላ ይዘሽ ነው አይደለም ህይወት መኖር የምትፈልጊው? አንቺ ያልተደሰትሽበት ቤት፣ አንቺ ያልቦረቅሽበት ቤት፣ አንቺ ሰላም ያላገኘሽበት ቤት፣ አንቺ ፍቅር ያልገዘበል ከዚያ ያገባሽው ባል እኮ ነው ሌላ ባል አግብቶ የሚኖርበት። አንቺ እኮ አትኖሪበት። አንቺ ወፍ አበቃ። አንቺ ነገር አንድ ቀን በደንብ ዘጭ ተደርጎ ይለቀስልሻል። ዋይ 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 ግጥም ሁሉ እየተገጠመልሽ ሄደች ሄደች ፔንቴም ኮንሽ ሄደች ወደ አምላኳ ሄደች እየተባለልሽ ተዘፍኖልሽ ትለቀሻለች። ጉድጓድ ባንቺ መቼም ባል አንቺ ጋር አይቀበርም። በአንቺ ቆዳ እናትሽ አትቀበርም። አይገርምሽም? ትቀበሪያለሽ። አለቀ። ያንቺ ነገር አበቃ። ቤቱን ማን ነው የሚኖርበት? ያለፋው ያልደከመው ደክመሽ መተሽ ያገባሽው ባል ምርጥ ንርጥቷን እንዲህ ብሎ እንዲህ ያለውን ጥቷል መርጦ ማለት ነው። የገዛ እናትሽ ብቻህን ሰው በዚህ ብቻህን ከምትሆን አገባና ውለድ። ያንቺ እናት እኮ ውለድ የምትለው የለሽማ። አትመጭም። ተመልሳችሁ የማትመጡት ህይወት ነው የምትጨነቁት አይደል? አንዴ እኮ ነው የምትኖሩት። አንዴ ኑራችሁ ለምትሞቱት ለምን እግራችሁን ባናታችሁ ሰቅላችሁ የፈለጋችሁትን አትሆኑ? ማነው እናንተ የሚቆጣጠረው? ለምን እንደፈለግሽ አትሆኝም? ለምን ናይጄሪያዊ ደግሞ ለምን የፈለግሽ ያመንሽበትን ለምን አታርጊ? ለምን የፈለግሽ ሁኚ። አንቺ ማን ነው እንዳታርጊ ብሎ የሚቆጣጠርሽ? ለምን የፈለግሽን አትሆኝም? አምነሽበት እኮ ነው። ተጎትተሽ አይደል? አሁን እኔና እናንተን እያጋጨን ያለው በጓደኛሽ የመጣ ወንድ አታግቢ። ጓደኛሽ ብር መኖርሽን ካወቀች ወንድሟን እንድታገቢላት ትፈልጋለች። ያደረጉም ሰዎች ስለምናውቅ ማለት ነው። ከቆላ ድባ ጎንደር ቆላ ድባ ከሚባል ከእርሻ ቦታ አምጥታው እዚህ ምርጥ የቤተክርስቲያን ልጅ በጣም የምትገርም ልጅ አጋብታው ገንዘባን ሁሉ አድርጎ ቆላ ድባ ላይ ፎቅ ሰርቷል። እሷ እዚህ አሁንም የደረቀ በቆሎ መስላለች። አልታውን እንዲህ ብላ በቀደም አይቻል እንዲህ ምን ሆነሽ ነው? ቃሙ የነበረ በቃ ታሚታም የሚያውን ፓርታይም ነው የምሰራ እኔ እኮ ደቃችሁ ተመልሳችሁ ተነስታችሁ አሁንም እዛው ላይ ናቸው ያላችሁ። ሰው እንዴት እንደዚህ ይሆናል? አንቺ ክልልሽ ዓለም የለችም። አሁን ሁላችሁም ወደ ራሳችሁ ተመለሱ። እማምላክ ምስክሬ ነው። አሁን ካልተመለሽ አብቅቶልሻል። በቃ ያንቺ ነገር አሁን ማለት ነው። ከዚህ በኋላ ኢትዮጵያ ውስጥ ለመኖር ማለት ነው ለመኖር መጀመሪያ ከኤርፖርት እብድ ነሽ ጤነኛ ነሽ ተብለሽ የሚመጣበት ጊዜ ሊመጣ ይችላል።
አሁኑኑ አስቡ እንዴ! ስትወድቁ ነው እንዴ ማንም ሚዲያ የሚሰራባችሁ? ለምን ስለ አንቺ የሚጨነቅ ሰው ጠፋ? ለምን እናትሽ ነይ ውለጅ ለምን አላለችሽም? 10 ዓመት ስትቀመጪ አባትሽ ምን እየሰራ ነው? አንቺ የቤተሰብ አባል አይደለሽም እንዴ? ለምንድን ነው አንቺ ነይ በቃሽ እንዴ ይህን ያህል ጊዜ ቀለብሽን፣ አሁን ደግሞ ለራስሽ ኑሪ የሚል ቤተሰብ እንዴት ጠፋ? የምን መጨካከል ነው? ስለዚህ ሰው ማያሰብልሽ ከሆነ ራስሽ ለራስሽ ማሰብ አለብሽ። ሰውኝ ዝም ብለሽ ካሁን ዱባይ መጥቻለሁ፣ ዱባይ 4 ዓመት ሰርቻለሁ፣ ኩዌት 3 ዓመት ሰርቻለሁ፣ ሳውዲ ምናምን አገር ለአገር ልክ እንደ ዩኤን ሰራተኛ አገር ለአገር የሶቪየት ሰራተኝነት ከምትንደፋደፊና ድፍት ብለሽ ልትወድቂ ከምትይ ከዛ በኋላ እኮ ወይኔ ምን እንደምትመስል ይቅር በለኝ ጌታዬ፣ ቁራሌው ነው የምትመስለው። ከዛ በኋላ ሳሚዬ ይቅርታ አድርግልኝ፣ ስልጣን ስጠኝ። በጣም ብዙ ሰው የሚያለቅስ ስሞች እየላከ ነው። ሳይለንት ላድርግልህ። ግዴላችሁ ከቻላችሁ ሰው ነው፣ ካልቻላችሁ ደግሞ እዚህ የማንም አለሌ ቀላቢ አትሆኑ። የማንም በስማ እናንተ እንዴ እንዲህ በጣም እኮ ነው የምትለዩት። እኔ እኮ ሰምቻለሁ ላገባ ሰው አልጋ ገዝታችሁ የሰጣችሁ እናንተ እኮ ዓለም እኔ የሆነማ ተፈልጎ ያልተገኘ ዓለም ውስጥ የመጣችሁ ነው የምትመስሉ። ገና ሳይንስቶች ፈልገው ያላገኙት ዓለም ላይ የመጣችሁ ያለ ሚመስል። አቤት ስታሽቃብጡ እኮ ወደ ላይ ስሽል በስማ ትለያላችሁ እኮ እናንተ። በስማ ገቡ ገንዘባችሁ ማለት ለሰው ለመስጠት ሲበረክት ለራሳችሁ እኮ አልበረከተም። ለሰው ለመበተን ግን በረከቱ ብዙ ነው። አንበሳ ነው የምትገዢው። ሄኖ ስትወልጅማ እኔ ነኝ እሺ እንትኑንም ከቤት ሀገር ቤት ለእናቴ ነግራታለሁ እንትን እንዲደረግልሽ። በጆሮዬ የሰማሁትን ወሬ አይደለም። አጥሚትና እንትን የገንፎ እህል እንዲደረግልሽ እናቴን አዝዣታለሁ። ለምንሽ ነው ስትለኝ በቲክቶክ ማውቃት በጣም የኛ እናት የሆነች ልትወልድ ነው። እናትሽን እንትን እያስፈተግሽ ለምትወልዷ የታባሽ ነው የምታውቂያት? አፈር መጀመሪያ ራስሽ ውለጅና ታረሽ። ሰው ያዚህ አታሽቃልጡ። እንዲህ ምትሉ አላችሁ። እንዲህ የሆነ እንትን የሆነ የዞረባችሁ ሰዎች አላችሁ። ምን ሆነሽ ነው? ደህና ነሽ? ግን በጣም እኮ ነው እንዲህ እኮ በጣም ነው ደግሞ እኮ በጣም ነው እኮ የምታስቡት። በስማ በጣም ነው የምትጨነቁላቸው። በጣም እንዴ አረ ታፕታፕ ኮምፕሊክ ሼር አድርጉት። ግድ የላችሁም። ታፕታፕ ኮምፕሊክ ሼር አድርጉት። እንዳይቋረጥ ግድ የላችሁም። አትከፍሉበትም። ታፕታፕ ኮምፕሊክ ሼር አድርጉት። ክንዳችሁ ዝሏል። ብዙ የሚያሳስባችሁ ነገር አለ። ከዛ ውጡ፣ ይደረስበታል። ሌላው እናንተ እንደነሱ ያልሆናችሁበት ምክንያት ታስራችሁ ነው። እዚህ ሀገርም ብሔሩትም አረብ ሀገር ያላችሁ እህቶች ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥሎ ማልቀስ አለ ሀገሬ ሰው። ድሮ ሰው መሆን እየቻልሽ አሁን ከረፈደ በኋላ ያዙ ይልቀቁኝ ጀሪካን ይዞ ጸበል ለጸበል መዞር ምን ያደርጋል? አሁን ነበር እኮ እውቅነትሽ ውበትሽ። እንዲህ አንቺ ያለው ወቅትሽ ረጅም ሰዓትን ፈጣሪን እባክህ እንደው መዳን እንደው መቤት ማለት ፔሬድ እንዳይመጣ እባክሽን ብለሽ የጸለይ ሴት እኮ አለሽ። ሲመጣ ፔሬዳችሁ ከድካማችሁ የተነሳ ሞታችሁ አፈርድሜ ልሳችሁ የምትነሱ ሰዎች እኮ አላችሁ። ይህ እኮ አግባብ አይደለም። ስራው አድክሟችሁ አይምሯችሁ ዝሎ ጤናችሁ ይህ የሚያሳስባችሁ አይሆንም። ሌላ ነገር ውስጥ ለምን ተጨማሪ ጭንቅ ውስጥ ችግር ውስጥ ገና አጀንዳ እየተፈለገ እናንተን ያውሉ ያሳድርላቸው እንጂ እናንተ እንዲህ ተተካኩታላችሁ። ከዚህ ጓደኛሽ ትጠብስሻለች፣ ከዚህ ኑሮ ይጠብስሻል፣ ከዚህ እድሜሽ እያለቀ ነው፣ ከዚህ ኑሮሽ እያለቀ ትለያላችሁ። አሁን የነቃሽ አሁን የነቃ ካለ እግዚአብሔር በረፈደ አቅ አሁን ከነቃሽ ትደርሽበታለሽ። ዛሬውን ቁጭ በይና ከራስሽ ጋር አውሪ። ምን እያደረግኩ ነው? ምን እየሰራሁ ነው? እስኪ መስታወት ላይ ቆሚና ራስሽን ቼክ አድርጊ። እስኪ ለራስሽ ጊዜ ሞባይልሽን ራቅ አድርገሽ 10 ሜትር ወርወር አድርጊውና ቁጭ በይና ቆዝቢ አላልኩ፣ አልቅሽ አላልኩ። ቁጭ በይና ከራስሽ ጋር አውሪ። እኔ ነኝ ያቺ ጉድ የተባለልኝ በትምህርቷ ጂነስ የተባልኩኝ አለመማር አቅም አጥሮኝ መጥቼ ቤተሰቦቼንም ራሴን ለመቀየር መጥቼ ለምንድን ነው እዚህ ቦታ የቀየው የቀረሁት?
ማን ያስቀር? ጓደኛሽ ነች እኮ ያስቀረችሽ። አትሂጂ ጦርነት ነው ብለሽ ኑሮ ውድ ነው ብላ ነው አይደል ያስቀረችሽ። አሁን ታዲያ ኑሮ ረከሰ? አይረክስም። ያንቺ ህይወት ነው እየረከሰ ያለው። ያንቺ ህይወት ነው እየወደቀ ያለው። ሂደሽ ያን ችግር መጋፈጥ ነው የሚሻልሽ ወይስ ራስሽ ጋር ነው መጋፈጥ? ከዚህ ሰው ቤት መጋፈጥ? እዚህ እኮ ጭንቅ ውስጥ ነው ያለሽው። በሰው ሪሞት ውስጥ ነው ያለሽው። ከእንቅልፍሽ በሰዓቱ እንኳን ጠግበሽ አተኝም። ታሪ ኦሜ ሰዓት ማታ መተኛት አትች፣ ጠዋት መተኛት አትች። ከዛ ደግሞ ዊንዶ መስኮት ላይ ያለ ይሄ ድምፅ ደግሞ ያለው መርሃ መቼም ለእናንተ ባለ ሪሞቱን ማያደርጉላችሁ ይሄ ሚጮሆ አለ እየየ የሚለው እሱ ደግሞ ጆሮች ላይ ጨዋል። መርሃ አለ ደግሞ የሚል እሱ ሁሉ ተደራርቦ የሆነ ተአምር ውስጥ ገብተሻል። የሆነ ነገር ውስጥ ገብተሻል። ከዛስ እዛ ደግሞ ቤተሰብ አለ። አንድ ደግሞ ካንሰር የሆነ ቤተሰብ አለ። የማይጠግቡ አምጪ ብቻ አንቺ ነይ በቃ ሸኛ እናት ብሎ እንዴ ሰው እንዴት ሰው በራሱ ጊዜ እዚህ ወደ ደረጃ ውስጥ ይወድቃል? እናንተ እኮ የሁላችሁ እምነት አላችሁ። ያ እምነታችሁ እኮ ለእናንተ እኮ ቦታ በቃ እኮ ነው። ለእናንተ ተስፋ እኮ ነው። ግን እግዚአብሔርን ለመጸለይ ጊዜ የላችሁም። ቲክቶክ ላይ ላይቭ ላይ ጌም ለማጫወት ግን ጊዜ አላችሁ። ለመጸለይ ግን እንደው እንኳን ሃይማኖቱ አስገድዷት እንኳን ለመጸለይ ከፈለገች ጸሎቷ ሁሉ የችኮላ ነው። ላይቭ እንዳያመልጣት ሚውት ታደርገውና እዛ አባታችሁ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ። ማን ይገባችሁ? ሰማያዊ ቀደሰችው ልላች ቅድስ ግባ እንዲህ ብላችሁ ጸልያችሁ ነው የሚደርሰው። ከሁለት ምን ናችሁ ነው ግን እንደዚህ እንዲህ ያጦዛችሁ ነው። እንዲህ ላይቭ እንዳያቋርጣችሁ ነው አጀንዳው። በጣም ነው አይደለም የምትወዱት አጀንዳ